ፊታችሁ ላይ ጥቋቁር ነገር ካለባችሁ እንዲሁም ደግሞ ፊታችሁ ሁለት አይነት የሆነባችሁ ካላችሁ ይህንን ውህድ ከተጠቀማችሁ በኋላ በጣም ነው የምታመሰግኑኝ ማለት ነው። ፊታችሁ ፍክት እንዲል የምትፈልጉ ካላችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ ማለት ነው። እንዲሁም ደግሞ ቻሌንጃችን እንደቀጠለ ነው። የዛ የ2 ቀን የ3 ቀን ነው እንጂ የ3 ቀን ቭሎግ ይዤላችሁ መጥቻለሁ ማለት ነው። ክብደት ለመቀነስ የጀመርኩት ቻሌንጅ አልተቋረጠም፣ ይቀጥላል ማለት ነው። ከኔ ጋርም ያላችሁ ቀጥሉ ማለት ነው። የ3 ቀን ቭሎግ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ 5ኛ ቀናችን ላይ ደርሰናል ማለት ነው። ስለዚህ እንደተለመደው መሪያ ለብ ያለ ውሃ 1 ብርጭቆ ውሃ እንጠጣለን ማለት ነው። ከዛ ዱብ ዱብ እንላለን። አብራችሁ ይቆዩ። ውሃዬን እንግዲህ ጠጥቼ ጨርሻለሁ። አሁን ቀጣይ በቃ አሁን ኖርማል ነው። ትናንትም ኖርማል ነበረ። እንግዲህ አሁን ሰውነታችን እየለመደው ስለሆነ ኖርማል ነው። የዘለልኩት 1100 ጊዜ ነው ማለት ነው። 1000 ሞልቼ ሌላ 100 ጨምሬያለሁ ማለት ነው። ምን አሰብኩኝ በዚህ አሁን ልክ 100 እየጨመርኩ ልክ ዛሬ 1100 ነገ 1200 እያልኩኝ 1000 መዝለል 20 ደቂቃ ነው የሚፈጀው በትክክል ከዘለላችሁ ማለት ነው። ስለዚህ ቢያንስ 30 ደቂቃ መዝለል ስላለብኝ 100 እየጨመርኩኝ አብረን የምንቀጥል ይሆናል ማለት ነው። ከኔ ጋር የጀመራችሁ ካላችሁ ቀጥሉ። የ5ኛ ቀናችን ምሳ ደግሞ ይህንን ይመስል ነበረ። የ5ኛ ቀን ምሳዬ ፈታ ነው ማለት ነው። እሱም ዳቦ ፈታ ከላይ ቲማቲም ቃሪያ ስላልፈለግኩ አላደረኩበትም። 1 እርጎ ሙሉ አድርጌበታለሁ። ከዛ የገብስ ዳቦ ከዛ ደግሞ ከላይ ሙዝ ጨምሬበታለሁ ማለት ነው። ዳቦውን የሰራሁት ልክ የዳቦ ፍርፍር አይነት ነገር ሰርቼ ከላይ ጨመርኩበት ማለት ነው። የቀን 5 ውሏችን ይህንን ይመስል ነበረ። ሁሉንም ነገር በሚገባ ጨርሻለሁ ማለት ነው። ቀጣይ የምንሄደው ወደ ቀጣይ ቀን ነው ማለት ነው። በቀን 5 ዚክርም ብያለሁኝ። እንዲሁም ደግሞ ገመድም ዘለል ያለው በቀን 1 በልቻለሁ። ቪዲዮ ለቅቅ ያለው ለእናንተ ሁሉንም ነገሮች በሚገባ በቀን 5 አድርጌያለሁ ማለት ነው። ነገር ግን ቀን 6 ላይ ምንም ነገር አላደረኩም ማለት ነው። እሱም የሆነ ሀጃ ገጥሞኝ ከጧቱ 12 ሰዓት ወጥቼ ማታ 1 ሰዓት ነው ቤቴ የገባሁት ማለት ነው። ስለዚህ ጧት ሳልበላ ነው ያልኩት። እዛ ሄድኩበት ቦታ በልቻለሁኝ ወደ 9 ሰዓት አካባቢ። ስለዚህ በቀን 1 መብላቱ ብቻ ነው የተሳካልኝ በቀን 6 ማለት ነው። ስለዚህ ቀን 6 ላይ አልተሳካም ብለን የምናቆመው ነገር የለም ማለት ነው። ቀጥታ ወደ ቀን 7 ይዣችሁ ሄዳለሁ። የቀን 7 ውሎዬን ደግሞ ተከታተሉት። ሰላም ቤተሰቦቼ፣ ዛሬ 7ኛ ቀናችን ነው። እንደነገርኳችሁ ትናንት ያለፉ ነገሮች አሉ። ነገር ግን ትናንት አልተሳካም ማለት ዛሬ አንቀጥልም ማለት አይደለም። ስለዚህ 7ኛ ቀን ቀጥለናል። እንደተለመደው ሙቀዋችንን እንጠጣ። ጨርሻለሁ። ዛሬ ስፖርት ከመስራታችን በፊት ፊታችንን የምንቀባው ነገር አለ ማለት ነው። እናንተም ፊታችሁ ላይ ጥቋቁር ነገር የተለያዩ ነገሮችን ፊታችሁ በአጠቃላይ ፍክት እንዲል ከፈለጋችሁ ተጠቀሙት። እሱን ተቀብቼ ነው ስፖርት ዱብ ዱብ የምንለው ማለት ነው።
ለፊታችን ስክራብ ለመስራት የሚያስፈልገን 1 ማንኪያ እርጎ ከዛ ደግሞ 1 ማንኪያ ማር ነው ማለት ነው። እናንተ እርድ ካላችሁ እርድ መጠቀም ትችላላችሁ። በጣም አሪፍ ነው። እኔ እርድ ልጠቀም ስል ያለኝ እኔ የምግብ እርድ ነው ማለት ነው። የምግብ እርድ ደግሞ የተለያዩ ነገሮች ቅመማቾች ይገቡበታል። ከሙን ሳነበው ብዙ ነገር ስለሚገባበት ማሩንና እርጎን ብቻ ነው የምቀባው ማለት ነው። እና ወዶች አሰራሩ እንዳሳያችሁ ነው። ቀላለው እርጎ፣ ማር እንዲሁም ደግሞ እናንተ ፊታችሁ እርድ የሚስማማችሁ ከሆነ እርድ አድርጉት። እኔ እርድ ያላደረጉበት የምግብ እርድ ነው የሌለኝ። እርድ ለፊታችሁ ስትጠቀሙ ምንም አይነት ነገር ያልተቀላቀለበት፣ ለምሳሌ የምግብ እርዱ ከሙን ምናምን ቅመማ ቅመሞች ሊገቡበት ስለሚችል ምንም ቅመም ያልገባበትን እርድ ተጠቀሙ ማለት ነው። እንቀባው። ሌላው ደግሞ ማንኛውንም ነገር ፊታችሁን ስትቀቡ ማወቅ ያለባችሁ ነገር ንጹህ መሆን አለበት። ፊታችሁን በንጹህ ውሃ ታጥባችሁ በሳሙና ታጥባችሁ ፊታችሁ ንጹህ መሆን አለበት ማለት ነው። የምትቀቡት ነገር ወደ ውስጥ እንዲገባ ማለት ነው። እና እመኑኝ ታመሰግኑኛላችሁ። ሞክሩት። በአንዴ ለውጥ አይመጣም። ቀስ እያለ ነው ለውጥ የሚመጣው ማለት ነው። ስለዚህ ተቀብቼ ከጨረስኩኝ በኋላ ቀጥታ ወደ መዝለል ነው የሚሄደው። አብራችሁኝ ቆዩ ማለት ነው። ላልኩት 1300 ጊዜ ነው ማለት ነው። አያችሁት? የተቀባሁት ደግሞ በቃ ቀልጦ ወደ ውስጥም ገብቷል ማለት ነው። ምንም አይነት የፊት ሰርታችሁ ስትቀቡ ፊታችሁ ንጹህ መሆን አለበት ማለት ነው። አሁን ይሄንን ታጠበዋለሁ። ገመደንም ሳልጨርሳለሁ። ከተጣጠብኩ በኋላ ያው ሰዓት ደርሶ ወደ ምሳ ነው ማለት ነው። የዛሬው ምሳዬ ደግሞ ይህንን ይመስል ነበረ። የቀን 7 ማለት ነው። እንቁላል ነው የሆነ በረጃጅሙ አድርጌ እንደ 3 ነገር ሰርቼ ከዛ የተቀቀለ እንቁላል ነው ያደረኩበት ማለት ነው። ከዛ እዚህ ጋር ይሄኛው ካልበቃኝ እንደ ኩብዝ ሰርቻለሁ። ቤት የገብስ ዳቦ አለ፣ 1 ኩብዝ አለ ማለት ነው። እንደ ሁኔታው የገብሱን በልቼ ከበቃኝ ይሄኛው የሚቀር ይሆናል። ነገር ግን ደግሞ ያልበቃይ ከመሰለኝ ደግሞ ብጨምረውም ችግር የለውም። ያው እንደነገርኳችሁ እኔ ምግብ አልመርጥም። ነገር ግን ደግሞ ከተገኘ ጥሩ ነገር ካለ የማያስወፍር ነገር ብትመገቡ ችግር የለውም ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።